እንኳን ደህና ቆየኸኝ። የአቶ ካርታ ልጅ ነኝ። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። አቶ ካርታን በቅርብ ወደ ሀገር እንደሚገባ መረጃው ነበር። አዎ በቅርብ ወደዚህ ይመጣል። ደስ ይላል። ታዲያ ምን እግር ጣለሽ? ማለቴ ምን ልርዳሽ? አቶ አምናን እዚህ እንዳለ ሰምቼ ነበር እና እሱን ለማስወጣት ነበር አመጣጤ። ይገርም። በምን ጉዳይ? በአቶ ሜሊክ መሰወር ምክንያት የመጀመሪያው ተጠርጣሪ አንተ እናም ወደ ጣቢያ መሄድ ነው። እሺ ስላንቺ ሳስብም ሆነ አብሬ ስሆን ሁሉንም ነገር እረሳለሁ። ግን ለምንድን ነው? እኔ እንጃ። እሱን አንተ ልጠይቅ እንጂ። ግን እኮ እኔም ከአንተ ጋር ስሆን ደስ ያሰኘኛል። ቤቴ ቆይ ግን ለምን አንጠፋም? የት ነው የምንጠፋው? አላውቅም። ብቻ ማንም ወደ ሌለበት እኔና አንቺ ብቻ። አይ አንተ እዚህ ብዙ የጀመርካቸው ስራዎች አሉ፣ ቤተሰቦች ይከማሉ። በእርግጥ አዎ። ግን አንቺ እኔ ባልኩሽ ነገር ከተስማማሽ እኔ ሁሉንም ነገር እተወዋለሁ። አይ እንደዛ እንኳን አታድርግ። ያው ነገሮች ይስተካከላሉ። ለማንኳልሽ መቼም አንቺ ምን ደስፈን ጉልሽ ነው ያወቀቀን። መቼም አንቺ ብትለት የለሽም ሮጥሽ አታመልጭም። በዚህ ውስጥ ተንጎዳጎጂ አግኝቶ ይጨርስሻል። ሜርሲ፣ አሁን ደግሞ እኔ ልታስፈራርኝ ነው? የእውነታውን ነው። አንቺ ምን ደስፈን እንደተጫወትሽበት ያወቀቀን ምን ሊፈጠር እንደሚችል ምታውቂ ይመስለኛል። ታዲያ ምን ልታረጊ ነው? ያው እኔ የወንድ ሜርሲ ጎዳ ማየት አልፈልግም። የምታረጊው ነው ታውቂያለሽ። ሜርሲ በእናትሽ ነገሮችን እኔ ራሴ አስተካክላለሁ። አቶ አምናን ሳያስበው እና ሳያቅደው ባላሰበበትና ምንም ባላለበት ቦታ ፖሊስ መጥተው ወስደውታል። በጣም በሚያሳዝን ነገር እንግዲህ በዛ በሚልክ የተነሳ እስር ቤት አስገብተውታል ማለት ነው። አምናም በአሁን ሰዓት በጣም እየጨነቀውና ማንም ሰው እንዳሌለ ብቸኝነት በእስር ቤት እየተሰማው ይገኛል ማለት ነው። ምክንያቱም ይሄ ሁሉ ነገር የሆነው በአንድ ስህተትና ወይንም ደግሞ ያለማሰብና ያለማገናዘብ የተደረገው ድርጊት እንግዲህ ዛሬ አቶ አምናንን እንደዚህ አይነት ችግር ውስጥ እየጣለው ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ አያትየዋም ለሱ ትሆናለች ብላ ያሰበችውንና ቀልጠፍ ያለ ሴት ለአቶ አምናን እያጨችለት ይገኛለች ማለት ነው። ልጅቷ የአቶ አምናን አብሮ አደጉ እንደሆነችና እንደዚህም ደግሞ እና አያትየዋን አቶ አምናን ሚስት ምን አይነት ነው አቶ አምናንስ ልጅ አግብቷል እንዲህ እያለች ትጠይቃለች ማለት ነው። እሷም ማግባቱን እንኳን አግብቷል፣ ግን ደግሞ ወይ የማታምር ወይ የማታፍር ወይ አነጋገር የማትችል ሁሉ ነገር የማምርባት ሚስት አግብቷል። ስለዛ አንቺማ የልጄ ሚስት ብትሆኚ በጣም አሪፍ ነበረ። በዙሪያ ያሉ ሰዎች ሁላቸውም አንድ እንኳን ለሱ የሚመጡኑ ሰዎች አይደሉም በማለት እየተናገረች ትገኛለች ማለት ነው። አብሮ አደጉ የአቶ አምናን ልጅ የአቶ አምናን አብሮ አደጉም እንግዲህ እና የአቶ አምናን ህይወት እኔ እንዳሰብኩት ሳይሆን እንዳላሰብኩት ነው ማለት ነው እያለች ጠይቃታለች። አዎ ልጄ ምንም ደስ የሚል ነገር የለም ህይወቱ ላይ ሁሉ ነገር ህይወቱ እንትን ያለ ህይወት ነው ያለውና እያለች ትገኛለች ማለት ነው። እንደዚህም ደግሞ አቶ አምናን እስር ቤት እንዳለና እሱን ማውጣት እንድትረዳ እያደረገችው ትገኛለች ማለት ነው። እንግዲህ ቀጥታ ወደዛ ሄዳ ነበር ለእንትኑ ለፖሊሶቹ ምክንያቱም ልጅቷ ወይ አፍታም ልጅና ወይንም ደግሞ የታዋቂ ልጅ እንደሆነች እየታወቀ ነው። ምክንያቱም ፖሊሶቹ እዛ ስትሄድ የተቀበሏት በአክብሮት ነው ማለት ነው። አባቴ ከሰሞኑ ይመጣል በማለት እየነገረቻቸው ትገኛለች። ፖሊሶቹም አዎ እኛም እናውቃለን ደውሎ ነግሮናል በማለት ለሷ እየነገሯት ይገኛል ማለት ነው። እንግዲህ የተፈጠረው ነገር ኃይለኛ ከባድ ብዙ ነገር ወደፊት ላይ ሳይፈጠር አይቀርም ማለት ነው። ከዛም በኋላ እንግዲህ የተባለችው ምንድነው በጣም በሚያሳዝን ነገር እንግዲህ እስር ቤት ሄዳ ለፖሊሶቹ ብዙ ብር ሰጥታለች ማለት ነው። አቶ አምናንን ከዛ ከእስር ቤት እንዲፈታ ምክንያቱም አቶ አምናን ለምን መጣሽ እያሏት እየጠየቋት ነበር። አምናንን ለማስፈጣት ነው እዚህ እስር ቤት የመጣሁት በማለት እየነገረቻቸው ትገኛለች ማለት ነው። አቶ አምናን እኮ በምንም ወንጀል ሰርቶ ሳይሆን በጥርጥር ነው እንጂ ታሰረው ምንም ነገር እስካሁን ነገር
ምንም ወንጀል ሰርቶ የወጣበት ነገር የለም በማለት እየነገራት ይገኛል። ብቻ ቢሆንም እስር ቤት መቆየት የለበትም ከዚህ በላይ እንግዲህ በማለት እንግዲህ እስር ቤት ብር ከፍላ እያስወጣቸው ትገኛለች ማለት ነው። ሁለተኛ ደግሞ አማታውናን ባለበት ካቶሊክ የምትባሏ ሴትዮ ያቺ ከዚህ በፊት እንግዲህ የድርጅቱን ፋይል የሰረቀችው ወይ ደግሞ በጉልበት ገብታ የወሰደችው ሴትዮ አሃምናን ጋር ሄዳለች ማለት ነው። ላቷምናን ያለችው ወላጆ ስነግርህ ያንን እንጆሪ እንደቀጠፍከው አሳምሬ አውቃለሁ የምን እንጆሪ እያላት እየጠየቃት ነበረ ማለት ነው። ማለትማ እንጆሪውን አንተ ታውቃለህ፣ እንጆሪ ስልክ መቼስ የሚበላው እንጆሪ እንዳልሆነ ታውቃለህ፣ አንተ እንደቀጠፍከው በስነ ስርዓቱ እኔ አውቃለሁ በማለት እየነገር ለምንድነው አንቺ በግልጽ የማትናገሪው እያላት ነበረ ማለት ነው። ማለትማ ሜሊክን አንተ እንዳስወገድከውና ከዚህ ዓለም እንዳሰናበትከው ሁሉን ነገር አሳምሬ አውቃለሁ ማንም ሰው አላየኝም ብለህ እንዳታስብ በማለት እንግዲህ እየነገረችው ትገኛለች ማለት ነው። እሱ ምንድነው ከኔ ግን የምትፈልጊውን ነገር በግልጽ እንድትነግሪኝ እፈልጋለሁ እባክሽ ንገሪኝ እያላት ይገኛል ማለት ነው። እሱ ግን ያው እሷ ግን ለመናገር ፈቃደኛ አይደለችም። ለምንድነው እንዳሳሪ ሳይሆን እንዳሳሪ ሳይሆን እንደታሰረ ሳይሆን እንዳሳሪ ሰው ነው የምትናገረው እና ስለዛ ድምጽህን ዝቅ አድርገህ መናገር አለብህ በማለት እንግዲህ እየተናገረች ትገኛለች ማለት ነው። እሱም እንግዲህ ያቅሙን እንግዲህ ቃሉን ሰጥቷል ማለት ነው። የተጠየቀውን ቃሉን እየሰጠ ይገኛል ማለት ነው። ሁለተኛ ነገር እንግዲህ ወደ እስር ቤት ሳይሄድ በፊት ከመጠጥ እየጠጣ ነበረ። በጣም ያሳለፈውን ነገር እያሰበ ምክንያቱም ህይወቱ ላይ በጣም የሚወዳቸው ሰዎች እና እንደዚህም ደግሞ ያቀረባቸው ያሳዘኑት ሰዎች እየከዱት መሆኑን ሲያስብ በጣም እያዘነና መጠጥ እየጠጣ ነበረ ማለት ነው። ብሌንም በስተመጨረሻ መጥታ ለምንድነው መጠጥ የምትጠጣው ማለት ጥያቄ እየጠየቀችው ትገኛለች ማለት ነው። እሱም ግን እባክሽ እኔ በህይወቴ ምንም ነገር እንደሚያስደስት ነገር የለኝም፣ ሁሉም ሰዎች ያመንኳቸው ሰዎች ይከዱኛሉ ምንም እያላት ይገኛል። እሷ ደግሞ ይሄ እኮ ያለ ነው ሰው ልጅ በህይወቱ ይከዳልም እያለች እየነገረችው ነበረ። ግን ደግሞ ለምንድነው እስካሁን ያልተኛሽው በማለት እየጠየቃት ይገኛል። እሷ ደግሞ እንቅልፍ እምቢ አለኝ እያለችው ትገኛለች። ሁለተኛ ነገር ደግሞ እንግዲህ ምንድነው እያላት ያለው ለምንድነው እናንተ ታይዘን የማንጠፋው እልም ብለን ታይዘን እንጥፋ እባክሽ እኔ ለምን እንደሆነ አላውቅም የቱን አክል እንኳን በበሳጭ የቱን አክል እንኳን ሰላም ባጣ ካንቺ ጋር ስሆን ሰላም ይሰማኛል፣ ስለዛን ታይዘን እንጥፋ ከዚህ ሀገር እያላት ይገኛል። በፍጹም ይሄን ሀገር እንደዚህ መሆን የለበትም፣ ምክንያቱም አንተ በህይወትህ ብዙ ነገር አለ ኃላፊነት አለብህ፣ ያን ኃላፊነት ክንትተክ መጥፋት ከኔ ጋር አይገባም፣ ግን ደግሞ አንተ የምትለው ስሜት ለኔም በጣም ነው የሚሰማኝ በማለት እንግዲህ እየነገረችው ትገኛለች ማለት ነው። እሱም እባክሽ ተነስተሽ ተኝ እያላት ነበረ። አንተ የምትተኛ ከሆነ እኔም ፍቃደኛ ነኝ ሄጄ እተኛለሁ፣ የማትተኛ ከሆነ እኔም አልተኛም በማለት እየነገረችው ትገኛለች። እሱም በስተመጨረሻ በቃ እኔም ተኛለሁ አንቺም መተኛት አለብን በማለት እንግዲህ እዟት ሄዷል ማለት ነው። ቤተሰቦች ጄሪም እንግዲህ ዛሬም የሜርሲ መጫወቻ እየሆነ ትገኛለች። ሜርሲሻን ለማስመሰል አንደኛዋ እንግዲህ አሁን ወንድሜ በጣም እንደተጎዳ ታውቂያለሽ፣ እንደዚህም ሲፋን የከዳችው መክዳት በጣም ከባድ ስለሆነ አንቺም እንደዛ ስታደርጊው ያደረግሽውን ነገር ካወቀ ምን የሚያደርግሽ ይመስልሻል በማለት እንግዲህ እሷንም እያስፈራራቻት ትገኛለች ማለት ነው። ጄሪም እባክሽ ይሄንን ነገር ምንም ነገር እንድትይ አልፈልግም፣ አለበለዛ አሷምናን ይሄንን ነገር ከሰማ በእርግጠኝነት ይገለኛል፣ እባክሽ ምንም ነገር መስማት የለበትም፣ የምትይውን ነገር አስተካክላለሁ፣ የምትይውን ነገር አደርጋለሁ ማለት እንግዲህ እየለፈለፈች ትገኛለች ማለት ነው። ደስ የሚለው ነገር አንቺ እንደዚህ አይነት ህይወት ነው ደስ የሚልሽ፣ ሁሉን ነገር ስትለፈልሽ እና ሁሉን ነገር ስትዘረግሪ በጣም ነው ደስ የሚለው እና ወዳለፈው ህይወትሽ ተመለሽ እያለቻት ትገኛለች ማለት ነው። ያው ወዳለፈው ህይወትሽ ማለት የምትጠይቅሽን የምልሽን ነገር አድርጊልኝ ማለት ነው። መቼስ መሲ ለሷ አዝራ ወይ ደግሞ ጸባይሽን አስተካክል እያለቻት አይደለም ማለት ነው። ለማንኛውም ቤተሰብ በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ።